በጣም ያሳዝናል። አሚር አልሞተም፣ በህይወት አለ። ግን የሚያሳዝነው ምንድን ነው? በውሸት ሞተዋል ብሎ እንደዚህ ሚዲያ ላይ ያሰራጩ እነ ሙቢ ነቤቲ ናቸው ማለት ነው። በጣም ነው የሚያሳዝኑት። እውነት ለመናገር የአሚር እናት መታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ በያላችሁ ሰላማችሁ ይብዛልኝ። የእውነት በጣም ደስ ይላል። በህይወት መኖሩ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። በጣም ፈጣሪ የተመሰገነ ይሁን። እንኳንም ኖረ። የሰው ልጅ ክፉ አይንካ፣ እውነት ይኑር፣ በህይወት ይኑር ማለት ነው። ግን የሚያሳዝነው ምንድን ነው? እነ ቤቲና እና ጓደኛው ኦሊያድ እና እነ ሙቢ ናቸው ማለት ነው። እሱ እንደዛ ገመድ ይዞ ጫካ ውስጥ ስሮጥ ትተዋት ገቡ። ትቶ ማሄዳቸው ምንድን ነው የሚያሳየው? እንዲሞት ነው አይደል እንዴ? ሞቶ በቃ እንዲገላገሉ ነው እነሱ ትቶት የገቡት ማለት ነው። በጣም ነው የሚያሳፍሩት፣ በጣም ማለት ነው። በሰው ልጅ ላይ ይሄን ያህል መጨከን በጣም ያሳዝናል። ይሄን ሁሉ ጥፋት አጥፍቶ ደግሞ ቤት ማዘርጋ የአሚር እናት ጋር ሄዶ ሳያጣሩ ሄዶ እሷን ሳይጠይቋት እዚሁ ሜዳ ላይ አሚር ሞቷል እያሉ ፎቶ ይዞ ምናምን በየመቃብሩ እየዞሩ ማለት ነው። የሚገርመኝ የሰው መቃብር ላይ እየዞሩ መቃብሩን አዲስ አፈር ሲያዩ ይሄ እሱ ነው እያሉ እውነት በጣም ነው የሚያሳዝኑት። በጣም ማለት ነው። የሰው መቃብር ላይ እየሄዱ ቁጭ ሲሉ ነበረ ማለት ነው ሶስቱ። ምን አይነት ሰዎች ናቸው? ግን እንኳንም በህይወት ኖረ፣ ለእናቱ ማለት ነው። እንኳንም ኖረለት። እናቴው መታለች ዛሬ። በጣም ነው የተቆጣችው፣ በጣም ማለት ነው። ምክንያቱም ለምንድን ነው ልጄ ላይ የምታሟርቱት? ለምንድን ነው ሞተ ብላችሁ ይሄን ያህል የምታሰራጩት? ብላ ክስ ሁሉ ሄዳ ነበር ማለት ነው። እንግዲህ ነፍሰ ገዳይ በመባል እነሱም በፖሊስ ተይዘው ነበረ። በሽምግልናም ያው በሽምግልና ተያዙ ማለት ነው። እና አሚር ግን በህይወት አለ። ግን የት እንዳለ ለጊዜው ተደበቀ ማለት ነው። ለጊዜው ተደብቋል፣ ግን በህይወት አለ። በህይወት መኖሩን ደግሞ እናትየዋ ታውቃለች ማለት ነው። ለዛ ነው እንደዚህ ተረጋግታ ያለችው እንጂ ድምፁን ብታጣ እንትን አትልም ነበረ። ግን ይሄ ወንጀል ነው። ለመሞት የሚሮጥ ሰው፣ ራሱን ለማጥፋት የሚሮጥ ሰው የራሱ ጉዳይ ነው ብሎ እንደዚህ ትቶ መሄድ ግን በጣም አጻትም ነው ወንጀልም ነው ማለት ነው። የምትጠየቀው አንደኛ ቤቲ ናት ማለት ነው። አንደኛ ጥፋተኛ ቤቲ ናት። ከዛ በኋላ ዝም ብላ ትነፋረቃለች። አለቀሰች አላለቀሰች ከሞተ በኋላ ምንድን ነው ትርጉሙ? በህይወት እያለ እንደዚህ ገመድ ይዞ እሱ ስሮጥ እሷ ራሱ ጭካኔዋ ማለት ነው ያሳለፉትን ሁሉ ረስታ ጭካኔዋ ትታው ስትሄድ እውነት የሰው ልጅ ምን ያህል እንደተጨካከነ አያችሁት? ምን ያህል እንደተጨካከነ በቃ የሰው ህይወት ምንም መስሎ አይታያቸውም። እነሱ የታያቸው አብሮ መሆን ነው። በቃ ቤቲና ሙቤ ማለት ነው። በቃ እነሱ አብሮ መሆን ፍሪ ሆነው አብሮ መሆን ነው። እሱ ከመሀላቸው ሲወጣ ማለት ነው። በጣም ያሳፍራል። በጣም ማለት ነው። እንኳንም በህይወት ኖራ። ቢሞት ኖሮ ቤትም በሰላም አትኖርም፣ እውነት ለመናገር ማለት ነው። ምክንያቱም ሰዎቹም አያስቀምጧትም፣ በቃ ህሊናዋም አያስቀምጣትም ማለት ነው። እና በጣም ነው የሚያሳፍሩት። በጣም በህይወት ይኑር አይኑር ያላወቁት ሰው እንደዚህ ሞተዋል፣ በቃ አሚር ሞተዋል እያሉ ሜዳ ላይ እንደዚህ እየሄዱ እንትን ማለት ለብር ብሎ ለዩቱብ ብሎ ነው እንደዚህ በየቀኑ ቪዲዮ እየቀረጹ በየመቃብሩ እየዞሩ የውሸት ለቅሶ የሚያለቅሱት ማለት ነው እንዴ! በጣም ያሳዝናል። እውነት ለመናገር ዘመድ ይኖራል፣ ዘመድ ያያል፣
እነሱ እንደዚህ ሲሆኑ ሚዲያ ላይ የሚከታተል የሱ ዘመድ ሊኖር ይችላል። ምን ይላል ሰው? ምን ይላሉ? ምን ያህል ይደነግጣሉ? ይሄ ሁሉ ግን የአሚር እናት አልሰማችም ነበረ። ግን በኋላ ስትሰማ በጣም አዝና በጣም ታናዳ ነው የመጣችው ማለት ነው። እና በጣም ነው የተቆጣችው። ልጄ ላይ አታማርቱብኝ፣ ግን ካሁን በኋላ ሙቢ ከራስክ አልወርድም፣ በህግ ነው የምንሄደው ብላለች። ይሄ ሁሉ ጥፋተኛ ደግሞ ቤቲ ናት ማለት ነው። ያው እንኳንም በህይወት ኖረ፣ ዋናው ይሄ ነው ማለት ነው። ያው ለጊዜው ንዴቱን ለማሳለፍ ምናምን ወይ ዘመድ ጋ ይሆናል፣ ጓደኞቹ ይኖራሉ፣ ግን አንድ ቦታ ተደብቆ ነው ያለ ማለት ነው። ዋናው መኖሩ ነው። እውነት በጣም ያልተረጋገጠ ነገር፣ ብዙ ልጆች ብዙ ተከታዮች አዝነው ነበረ። ግን ጥሩ አይደለም እንደዚህ አይነት ነገር ማለት ነው። እነ ሙቢና ቤቲ ኦሊያድ የሰሩት ስራ ማለት ነው በጣም በህግም ቢሆን የሚያስጠይቅ ወንጀል ነው ማለት ነው። በቃ እና በጣም ያሳዝናል። እንደዚህ አይነት ነገር በሴትና በውሻ የተነሳ ነገር አይበርድም ይላሉ። እንደዛ ነው። ቤቲም ያም ጋር እያለች ማለት ነው የሰውን ህይወት ልታጠፋ ነበር ማለት ነው። ግን ፈጣሪ ያው አታረፈው። እሷንም እስር ቤት እንዳይበሰብሱ እነሱን ፈጣሪ አትርፏቸዋል ማለት ነው። ብቻ በጣም የሚያሳፍረው በጣም ምክንያቱም የሰው ልጅ በቃ ተጨካከነ። እውነት ለመናገር እንዴ ሰው ሞተ ማለት ቀላል ነው እንዴ? የሰው ህይወት ቀላል ነው? እነሱ ግን በቃ እንደ ቀልድ የሚሰሩ ነው የሚመስሉት። እውነት ለመናገር ማለት ነው እየቀለዱ ነው የሚመስሉት። እንደዛ ሜዳ ላይ እየሄዱ እንትን ሲሉ ማለት ነው። እንዴ እንደዚህ ይደረጋል? የሰው ልጅ እኮ ነው ምንም ቢሆን ለእናቱ ልጅ ነውና እንዲኖርለት ነው የምትፈልገው። እንዴ እነሱ አብሮ ለመኖር ስሉ ይሄን ሁሉ ነገር ጭካኔ አያስፈልግም ማለት ነው። እና ቤቲ በጣም ተጸጽታለች፣ በጣም ማለት ነው። ግን ያለፈ ጅብ ውሻ ጮኸ ይላሉ። እንደዛ ነው የሆነችው ማለት ነው። እና እሷም እንግዲህ ካሁን በኋላ አሜሪም ይመለሳል ማለት ነው። ከጊዜ በኋላ ይመጣል። ቤቲ ደግሞ ምን ትላለች? ሙቪን ትታ ወደ እሱ ትመለሳለች ወይስ ከሙቪ ጋር ትቀጥላለች? እንደዚህ ስታዩት እስቲ እዩዋት ቪዲዮአቸውን ማለት ነው። ስታዩት እውነት አሁን ደግሞ ወደ አሚር የምትመለስ ትመስላለች ማለት ነው። እንደዚህ አይነት ሴት ደግሞ መቼም ለትዳር የምትሆን ሴት አይደለም። ወንድም ቢሆን ወደዛ ወደዚህ የሚሮጥ ወንድ ለትዳር አይሆንም። እውነት ለመናገር ማለት ነው። ከአንድ ሴት ወደ ሴት ከአንድ ሴት ወደ ሴት የሚል ወንድ አንድ ወንድ እንትታ ያየችው ጋር የምትሮጥ ሴትም ትዳር አትሆንም። እንቅፋት ነው እንጂ ማለት ነው የምትሆነው። እና ቤቲ ይሄ ሁሉ ጥፋቷን ማረም አለበት ማለት ነው። እንግዲህ ፈጣሪ ልብ ይስጣቸው፣ ለሁሉም ልቦና ይስጣቸው። እውነት ለመናገር ሞተ ሲሉ እኔ ያሳዘነችኝ እናትየዋ ናት ማለት ነው። እናትየዋ ናት ያሳዘነችኝ። ምክንያቱም አንዱን ልጄ ስትል ነበር ማለት ነው። ከዚህ በፊትም አንዱን ልጄ እያለች ነበር እና አሁንም እንኳንም ኖራለት ማለት ፈልጋለሁ። ሁላችሁ ለሰው ልጅ ክፉ አትመኙ፣ በቃ ክፉ አትመኙ። ምንም ሰው ክፉ ቢመኝላቸው እንኳን ማለት ነው እናንተ በጎ ነገር አስቡለት። በጎ ነገር ስታስቡ ከፈጣሪ ነው የምታገኙት ማለት ነው ሁሉ ነገር። ክፋት ስታስቡ ግን ክፋትም እንደዛው ነው የምናገኘው። ለሰው ልጅ ያሰብነው ሰው የዘራውን ያጭዳል። እኛ አነጋገራችንም አስተሳሰባችንም እንደዛ ይሆናል ማለት ነው። ብቻ ቤቲና
ሙባረክ በጣም ነው የሚያሳፍሩት፣ በጣም ነው የሚያሳዝኑት። በቃ እነሱ አንዱኑ ለመኖር ብቻ የሰው ህይወት ላይ ፈረዱት ማለት ነው። እና ይሄ ትልቅ ወንጀል ነው። እንግዲህ መጨረሻቸውን አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ